ከአንድ ዓመት በላይ ላሉ ህፃናት በፍጹም መጠቀም የሌለብን አራት የህፃናት ፕሮዳክቶችን ልንገራችሁ። እነዚህ ፕሮዳክቶች ብዙ ወላጆች ዴሊ የሚጠቀሙት ደግሞ ሳያውቁ አጠቃቀሙን በትክክል ባለመረዳት ምክንያት ልጆቻችን እየጎዱ ይገኛሉ። ታዲያ እነዚህ የህፃናት ፕሮዳክቶች የትኞቹ ናቸው? ከአንድ ዓመት ተኩል በኋላ ደግሞ ባንሰጣቸው ወይም ባንጠቀማቸው ይመከራል። እነዚህ ፕሮዳክቶች የትኞቹ ናቸው? ማድረግ ያለብን ጥንቃቄ ምንድነው? ከተጠቀምን ምን ማድረግ አለብን የሚለው ነገር እነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ምናልባት ለብዙ ወላጆች ይህ ቪዲዮ ያስፈልጋልና ላይክ አድርጉ። ጥያቄ ካላችሁ ደግሞ ኮሜንት ላይ አስፍሩልን። ቪዲዮውን እስከ መጨረሻው ተመልከቱ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ሰብስክራይብ ያደርጋችሁ አዳዲስ መረጃዎችን ሰኞ፣ ሮብና አርብ ለእናንተ ወላጆች በጣም ወሳኝ የሚባሉ መረጃዎችን እየለቀቅን እንገኛለን። እነዚህ መረጃዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። ይህ ቪዲዮ ለሚያስፈልገውም ሰው ሼር አድርጉላቸው። እኛ ወላጆች ለልጆቻችን ይጠቅማል ብለን ያሰብነው ነገር በሙሉ እንገዛለን። ሆኖም ግን ባለሙያ የማማከር ነገር እስከመቼ ልጠቀም፣ እንዴት ልጠቀም፣ ኢንስትራክሽኑ ምን ይላል፣ ሌሎች ወላጆች የሚሉን እንጂ የምንሰማው አጠቃቀሙን በትክክል ተረድተን አንብበን አንጠቀም። ይህ ደግሞ አንዳንዴ ልጆቻችን ላይ ጉዳት ሊያደርስ ይችላል። እነዚህ አሁን ዛሬ የምዘረዝርላቸው እቃዎች ወይም ፕሮዳክቶች ብዙ ጊዜ በጣም ለሽያጭ የሚቀርቡ በጣም ጠቃሚ የሚመስሉ ለኛም የሚያስደስቱን ሆኖም ግን ለልጆች አጠቃቀሙን ካላወቅ ሊጎዳቸውም ይችላል። እስኪ ይህን ቪዲዮ ተመልከቱት። የእናትየዋ ፍጥነት ባይጨመርበት ኖሮ ልጁ ከፍተኛ የሆነ አደጋ ይደርስበት ነበር። ይህ እንግዲህ ሃይቼር የምንለው ነገር የምንጠቀመው ለምግብ ለመመገቢያ ነው። ሆኖም ግን ጥንቃቄ ካላደረግንበት ልጁ ላይ አደጋ ሊያስከስት ይችላል ማለት ነው። በዛሬ ቪዲዮ እንዳልኳችሁ አራቱን ዋና ዋና ፕሮዳክቶችን ነግራችኋለሁ። የመጀመሪያው ፕሮዳክት ቤቢ ዎከር ይባላል። በተለምዶ ጄሊ ሎ የምንለው ነገር ማለት ነው። ይህ ልጅ ተመልከቱት። አሁን ይህ ልጅ እንግዲህ መጀመሪያ ጄሪሎ ላይ ተቀምጦ ነበር። በጣም እየተንቀሳቀሰ ስለነበረ የውሃ ጃሩ ነካው፣ ውሃ ጃሩም ወደቀበት። ይህ በጣም ከፍተኛ አደጋ ነው። የህፃናት ጄሪሎ ራሱን የቻለ አጠቃቀም አለው። መጠቀም የሌለብን ነገር ደግሞ አለው። በእርግጥ አሁን ባለው ጥናት መሰረት የአሜሪካን አካዳሚ ኦፍ ፔዲያትሪክስ ወይም የአሜሪካ የህፃናት ህክምና ማህበር ለህፃናት ጄሪሎን አትጠቀሙ ብሎ ሙሉ ለሙሉ ከልክሏል። ለምን መሰላችሁ? ከጥቅሙ ይልቅ ጉዳቱ ስላመዘነ ነው። ታዲያ ጥቅሙና ጉዳቱ ምንድነው? የመጀመሪያው ጥቅም ልጁ እንዲዝናና ሊያደርገው ይችላል። በተለይ ላይ ያሉት መጫወቻዎች ካሉ እሱን እየነካካ ልጁ በደንብ ሪፍሬሽ ሊያደርግ ይችላል። ትልቁና ዋናው ችግር ግን ጎማ ስላለው በጣም በፍጥነት የሚነዱት ከሆነ አደጋ ላይ ሊጥላቸው ይችላል። ለምሳሌ ደረጃ ላይ ሊወድቁ ይችላሉ፣ ወይም የፈላ ውሃ ሊነኩ ይችላሉ፣ ወይም እሳት ያለበት ነገር ወይም ኤሌክትሪክ ያለበት ነገር ቀጥታ ሄደው ሊነኩ ይችላሉ። በዚህ ምክንያት ካናዳ ጥናት ካደረገች በኋላ በካናዳ ከ2014 ጀምሮ ባን ተደርጓል። ሙሉ ለሙሉ እንዳይሸጥ ከገበያ ላይ ወጥቷል ማለት ነው። በተጨማሪም አሜሪካና ሌሎች ዩሮፒያን ካንትሪዎች ደግሞ አሁን እያጠኑት ነው። አብዛኞቹ የህፃናት ህክምና ባለሙያዎችም ጄሎ አትጠቀሙ ይላል። ስለዚህ የመጀመሪያው አደጋው የመውደቅ አደጋንና ሌሎች አደጋዎችን ስለሚያስከስት ነው። ሁለተኛው ችግሩና ሁለተኛው አደጋው ደግሞ በትክክል ህፃናትን ከማራመድ ይልቅ ወደ ኋላ ይጎትታቸዋል። ብዙ ጊዜ ጄሎ የምንገዛው ህፃናት እንዲራመዱልን ቶሎ እንዲበረቱ ነው አይደለ? በተቃራኒው ግን አክቹአሊ ኢፌክቱን ስናየው ህፃናት ቶሎ እንዳይራመዱ ወደ ኋላ ያዘገያቸዋል። ለምሳሌ ህፃናት ሲቆሙና ሲራመዱ ማጠንከር ያለባቸው ጡንቻዎች አሉ። ያንን ለማድረግ ደግሞ ናቹራል የሆኑ ፕሮሰሱን ቢከተሉ ይመከራል። ለምሳሌ አንድ ልጅ መጀመሪያ ይቀመጣል፣ ከዛ ዳዴ ይላል፣ ከዛ እቃ ይዞ ይቆማል፣ ከዛ ይራመዳል። ይህ ተፈጥሯዊ የሆነ መንገድ ነው። ይህን ተፈጥሯዊ መንገድ እኛ ጄሎ መሃል ላይ ካስገባንበት ዳዴን ይዘለዋል፣ እቃ ይዞ መቆምን ይዘለዋል። በዛ ምክንያት መጠንከር ያለበት ጡንቻ ሳይጠነክር ይቀርና መጠንከር የሌለባቸው ሌሎች ጡንቻዎች ደግሞ ሊዳብሩ ይችላሉ። በዛ ምክንያት ብዙ ችግሮች ይከሰታሉ። የመጀመሪያው ችግር ኮኦርዲኔሽን ሳይማር ያርጋል። ልጁ ኖርማሊ ዳዴ አንድ ልጅ ዳዴ ሲል ኮኦርዲኔሽን እየተማረ ነው የሚለው። ዳዴ ማለት በነገራችን ላይ ብዙ ጥቅም አለው። ዳዴ ሲሉ አንደኛ እጃቸውና እግራቸው እየጠነከረ ይሄዳል፣ ትከሻቸው እየጠነከረ ይሄዳል። ሰውነታቸውን እቃ ይዞ እንዲቆም እያበረታታ እያጠነከረ በሂደት ያበለጸጋቸዋል። በተቃራኒው ደግሞ ጄሎ ላይ ካስቀመጥን አንደኛ ፖስቸራቸውና ኮኦርዲኔሽናቸው ፑር ይሆናል። ፑር ፖስቸር እና ኮኦርዲኔሽን ካለ ደግሞ ህፃናት ቶሎ መቆም ያቀታቸዋል። ቶሎ ቆሞ ቶሎ ላይራመዱ ይችላሉ። እንዲሁም ሌላው ችግር ደግሞ ቲፕቶይንግ የሚባለው ነገር ያዳብራሉ። ብዙ ጊዜ አስተውላችሁ ከሆነ ጄሎ ላይ ስናቆማቸው የእግር ጣታቸውን የሚጠቀሙት እንጂ ሙሉን ግጥ አያደርጉም። ስለዚህ በዛ ምክንያት ጄሎ እንኳን ትተው ቲፕቶይንግ ሊቀጥሉ ይችላል። ልክ ኦቲስቲክ ህፃናት እንደሚያደርጉት ማለት ነው። በእርግጥ ኦቲዝም ቲፕቶይንግ ብቻ አይደለም፣ ግን እንደዛ የሚመስል ነገር ሊያዳብሩ ይችላሉ። ስለዚህ ቲፕቶይንግ ይኖራቸዋል፣ ኮኦርዲኔሽናቸው ይዘገያል፣ ለመቆምና ለመራመድ በጣም ይዘገያሉ። ስለዚህ በተቻለ መጠን ጄሎ ለእናንተ ወላጆች እኔ ብዙ አልመክራችሁም። እንደው መጠቀም ካለባችሁ ደግሞ በጣም አጭር ሰዓት ለመዝናናት ለምሳሌ 30 ደቂቃ 45 ደቂቃ አድርጋችሁ ከዛ አውጥታችሁ ፍሎር ታይም ብትጠቀሙ። ፍሎር ታይም ማለት ምንጣፍ አንጥፋችሁ እየጠበቃችኋቸው ፍሎር ላይ ቢጫወቱ ሙሉ መሬት ላይ የማይወርቁበት አደጋ የማይደርስበት ቦታ አድርጋችሁ ከሌላችሁ ዙሪያውን ብታጫውቷቸው መክራችኋለሁ። ይህን በማድረጋችሁ የሰውነታቸው ኮኦርዲኔሽንና ጥንካሬ እየበረታ ተፈጥሯዊ በሆነ መንገድ እንዲበረቱ ማድረግ ትችላላችሁ። ሁለተኛው ብዙ ሰው ጠቃሚ መስሎ የሚጠቀመው ከአንድ ዓመት በላይ ደግሞ የማይመከረው ፕሮዳክት ደግሞ ጡጦ
ነው። ብዙዎቻችሁ አትገምቱም አይደለ? ህፃናት ከአንድ ዓመት ተኩል ጀምሮ ጡጦ አያስፈልጋቸውም። ወይ በኮባያ ወይ በሲፒ ካፕ ማስለመድ አለብን። ጡጦ በጣም ብዙ ችግሮች ይዞ ይመጣል። የመጀመሪያው ችግር በጣም ብዙ ወተት እንዲጠቀሙ ያደርጋልና ምግብ ፍላጎታቸው በጣም እንዲቀንስ ያደርጋል። አንድ ሁለተኛው ችግር ደግሞ የጥርስና የላንቃ ችግር ሊያስከስት ይችላል። በተለይ ረጅም ሰዓት ጡጦ ይዞ የሚተኙ ከሆነ ይህ ጥርሳቸው አቀማመጣቸው ኦፕን ባይት የሚባል ነገር አለ። ጥርሳቸው እየተበላ ይሄዳል። አንድ ሁለተኛ ደግሞ የትናጋ የላይኛው ትናጋ የምንለው ፓርት በጣም ሹል ሊሆን ይችላል። ይህ ደግሞ በፍጹም አይመከርም። የአጥንት አቀማመጡን በራሱ ሊቀይረው ይችላል። ሶስተኛው ችግር ደግሞ ጥርሳቸው እንዲበሰብስ ያደርጋል። ጡጦ ይዘው የሚተኙ ከሆነ በተለይ ጡጦ ውስጥ ደግሞ ያው ወተት ነው የሚኖረው። ወተት ደግሞ ሹገር አለው። ያ ሹገር ባክቴሪያው ይበላል። ባክቴሪያው ደግሞ ሹገርን ከበላ በኋላ የሚለቀው ሪሊዝ የሚያደርገው አሲድ አለ። የአሲድ ጥርሶቻችን ከላይ ያለው ሽፋን ኢናሜል የሚባለውን እየሰረሰረ ድዳው በጣም እንዲበላሽ ጥርሱ በጣም እንዲበላሽ ያደርጋል። ከዛ በተጨማሪ ደግሞ ወደ ድድ ሄዶ የድድ ኢንፌክሽን ሊያስከስት ይችላል። ስለዚህ ጡጦ ሶስተኛው ችግሩ የጥርስ ማበላሸት ነው። አራተኛው ችግር ደግሞ ለአንጀትና ለጆሮ ኢንፌክሽን ሊያጋልጣቸው ይችላል። ረጅም ሰዓት ጡጦ እንደ ሱስ የሚሆንባቸው ከሆነ ብዙ ጊዜ አስተውላችሁ ከሆነ ማታ ሁሌ ከእንቅልፋቸው ሲነጉ ጡጦ የሚጠይቁ ከሆነና ያን ጡጦ የምንሰጥ ከሆነ አንደኛ ወደ ጆሮአቸው ወተት ሊሄድ ይችላል። ሁለተኛ ወደ ጆሮ የሚሄደው ቲዩብ ኢስታቺዮን የሚባል ቲዩብ አለ። ይህ ኢስታቺዮን የሚባል ቲዩብ ከጉሮሯችን ወደ ጆሮ የሚሄድ ነው። ያ ቱቦ ላይ ወተት ከገባ ዲስፈንክሽናል ይሆናል። ዲስፈንክሽናል ከሆነ ደግሞ በቀላሉ ኢንፌክሽን ሊይዘው ይችላል ማለት ነው። ስለዚህ በተቻለ መጠን ህፃናት ጡጦ ከአንድ ዓመት ተኩል ወይም ከአንድ ዓመት በፊት ብታስተው የምታቆሙ ይመከራል። ስለዚህ ሁለተኛው የማይመከረው ቤቢ ፕሮዳክት ከአንድ ዓመት ላይ የማይመከረው የቤቢ ፕሮዳክት ጡጦ ነው ማለት ነው። ሶስተኛው ከአንድ ዓመት በኋላ የማይመከረው ፕሮዳክት ደግሞ ፓሲፋየር ወይም የእንጀራ እናት የምንለው ወይም ጡጦ ምንላት ማለት ነው። ይህ የእንጀራ እናት የምንለው ጡጦ የራሱ ጥቅም አለው፣ የራሱ ጉዳት አለው። ሁልጊዜ ጉዳት አይደለም ያለው፣ ጥቅሞች አሉት። ራሱን የቻለ ጥቅሞች አሉት። የመጀመሪያው በሳይንስ የተረጋገጠ ጥቅም ህመም ይቀንሳል። በተለይ ኃይለኛ ቁርጠት ካላቸው፣ ኢንፌክሽን ኖሯቸው ወይም ሰርጀሪ ኖሯቸው ወይም ማንኛውም ህክምና ፕሮሲጀር የሚሰራላቸው ከሆነ ህመም ለመቀነስ ፓሲፋየር መጠቀም እንችላለን። ሁለተኛው ጥቅም ደግሞ ህፃናት በትክክል እንቅልፋቸው እንዲመጣና ለማባበል ይጠቅመናል። በተለይ እንቅልፋቸው ረዘም ያለ ሰዓት እንዲተኙ እንዲረጋጉ በጣም ይጠቅማቸዋል። በነገራችን ላይ ጡት መጥባትና ይሄ የፓሲፋየር ነን ኒውትሪቲቭ ሰኪንግ የምንለው ነገር ሁለቱም ሳይኮሎጂካሊ የሚያረጋጉ ነገሮች ናቸው። ህፃናት ካልም እንዲሆኑ ስሜታቸው እንዲረጋጋ ከህመም እንዲወጡ የሚጠቅም ነገር ነው። ስለዚህ ሁለተኛው ጥቅም ከህመም ባሻገር እንዲረጋጉና እንቅልፋቸውን በደንብ እንዲተኙ ይጠቅማቸዋል። ሶስተኛው ጥቅም በሳይንስ የተረጋገጠው ደግሞ ሰደን ኢንፋንት ዴዝ የምንለው ወይም ድንገተኛ የህፃናትን ሞት ይከላከላል። ይህ በሳይንስ የተረጋገጠ ነው። ስለዚህ ቢያንስ እስከ አንድ ዓመት ተኩል ድረስ ቢጠቀሙት ብዙ ችግር ላይፈጥር ይችላል። ሆኖም ግን ደግሞ መጠንቀቅ ያለብን ራሱ የቻለ ጉዳቶች አሉት። እነዚህ ጉዳቶች ደግሞ የትኞቹ ናቸው የሚለውን እንገራችሁ። የመጀመሪያው ጉዳት ያለ እድሜያቸው የምንጠቀም ከሆነ ለምሳሌ እድሜያቸው ከአንድ ወር በታች ሆነ የእንጀራ እናት የምንጠቀም ከሆነ ከጡት ይልቅ የእንጀራ እናት ሊመርጥ ይችላል። ስለዚህ የእናትየዋ ጡት በደንብ ወተት ሳያመርት በደንብ ወተት ሳይዝ ሊያቆምባት ይችላል። ከአንድ ወር በታች ያሉ ህፃናት በተቻለ መጠን የእናት ጡት ላይ ብቻ ነው ፎከስ ማድረግ ያለበት። ኢቭን ጡት ራሱ ማስለመድ የለብንም። በተቻለ መጠን እናት በኦፕራሲዮን ትውለድ በኖርማል ምጥም ትውለድ በመጀመሪያዎቹ 3-4 ቀናቶች እንደምንም ታግላችሁ ጡት ማስለመድ አለባችሁ። በዚህ ጊዜ ጡት ካለመዱ ጡጦ ከለመዱ ወይም ፓሲፋየር የእንጀራ እናት ከለመዱ ወደዛ ዝንባላቸው ወደዛ ሊቀየር ይችላል። ስለዚህ ከአንድ ወር በታች በፍጹም የእንጀራ እናት መጠቀም የለባችሁ። ሁለተኛው እክል የሚከሰተው ደግሞ ከእድሜ መጠቀም ካለበት እድሜ በላይ የሚጠቀም ከሆነ ለምሳሌ ከአንድ ዓመት ተኩል በኋላ ረጅም ጊዜ ይህን ፓሲፋየር ወይም የእንጀራ እናት የምንጠቀም ከሆነ የመጀመሪያው ችግር ድድና ላንቃ እንዲሁም ደግሞ ይሄ ከላይ ፓሌት የምንለው ነገር እንዲሁም የጥርስ አከፋፈቱን የተለየ እንደሆነ ያደርጋል። እዚህ ላይ እንደምትመለከቱት ይህ ኦፕን ባይት ይባላል። ረጅም ሰዓት የሚጠቀም ከሆነ ፓሲፋየር ጥርሱ እና አፉ ሳይገጥም ይቀራል። የላይኛው ጥርስና የታችኛው ጥርስ አይገጥም፣ ክፍት ይሆናል። ይህ ኦፕን ባይት ይባላል። አንዳንዴ ደግሞ የላይኛው የመንጋጋ ክፍል በጣም ሹል ወይም ሃይ አርችድ ሊሆን ይችላል። ይህ ረጅም ሰዓት ፓሲፋየር የምንጠቀም ከሆነ ሊከሰት የሚችል አደጋ ነው። ሁለተኛው አደጋ ደግሞ ጡጦ ወይም የእንጀራ እናት የምንለው ነገር ተነቃይ ከሆነ ሳናቀው የተወሰነ ፓርት ወደ ጉሮሯቸው በመግባት ሊያንቃቸው ይችላል። ስለዚህ ተነቃይ የሆኑ ፓሲፋየሮችን ወይም የእንጀራ እናቶችን በፍጹም መጠቀም የለብንም። ሶስተኛው ችግር ደግሞ ለኢንፌክሽን ሊያጋለጣቸው ይችላል። በተለይ ለጆሮ ኢንፌክሽን ሊያጋለጥ ይችላል። ንጽህናን ማንጠብቅ ከሆነ ለጆሮ ኢንፌክሽን፣ ለጉሮሮ ኢንፌክሽን እንዲሁም ለአንጀት ኢንፌክሽን ሊያጋለጣቸው ይችላል። ለምሳሌ ህፃናት ሲጫወቱበት መሬት ላይ የሚነካው ከሆነ የሚያነሱት ቀጥታ ወደ አፋቸው የሚከቱ ከሆነ የማይቀቀል ከሆነ በጊዜው ማንቀይረው ከሆነ ለአንጀት ኬዞች ሊያጋልጠን ይችላል። እንዲሁም ለጆሮ ኢንፌክሽን ሊያጋልጥ ይችላል። እንዲሁም ኬሚካሎች አሉ። ቢፒኤ የሚባል ኬሚካል አለ። ይህ ኬሚካል የእንጀራ እናት ላይ የሚከሰት ከሆነ ቢፒኤ ፍሪ የሆኑ ማቴሪያሎችን መጠቀም ይኖርብናል። ይህ ቢፒኤ የምንለው ነገር ካለ ምናልባት ያ ኬሚካል ለወደፊት ሪስክ ለጤና ሪስክ ሊያጋልጣቸው ይችላል። በተቻለ መጠን ልጆቻችን ላይ ፓሲፋየር የምንጠቀም ከሆነ አንደኛ እድሜያቸው መገደብ፣ ሁለተኛ ደግሞ በትክክል መቀቀልና ማንጻት፣ ሶስተኛ ቢያንስ በ2 ወርና በ3 ወር መቀየር ይኖርብናል። አዳዲስ ፓሲፋየሮችን ከኬሚካል ነፃ የሆኑ ታማኝ የሚባሉ ብራንዶችን መጠቀም ይኖርብናል። ከዛ በተጨማሪ ደግሞ የላይኛውን የላንቃ ክፍልና የጥርስ ክፍል እንዳይጎዳ ጥሩ የሆነ ኦርቶኔቲካሊ ጥሩ የሆነ የማይጎዳቸውን የተሻለ ከርብ ያለው መጠቀም ይኖርብናል። ለምሳሌ ይሄን እንደምትመለከቱት ወጥ የሆነ ክብ የሆነው ነገር ይሄኛው ክብ የሆነው ብዙ አይመከርም። ይሄኛው ደግሞ ልክ የላንቃችንን
ከርቭ ተከትሎ በዚህ መልኩ የተዘጋጀ ከሆነ ደግሞ ይሄኛው የሚመከረው የፓሲፋየር አይነት ነው። ስለዚህ አይነቱን ማወቅ አለብን፣ አጠቃቀሙን ማወቅ አለብን፣ እስከ መቼ እንጠቀም የሚለውን ማወቅ አለብን። አራተኛው ፕሮዳክት ከአንድ ዓመት በላይ ብዙ የማይመከረው ደግሞ የህፃናት ማቀፊያ ነው። የህፃናት ማቀፊያ ይሄ ቤቢ ኬሪየር የምንለው በጣም ብዙ ጥቅም አለው። በተለይ በመጀመሪያዎቹ 9 ወር 10 ወር በጣም ጠቃሚ ነገር ነው። ህፃናት ከመራመዳቸው በፊት ለምሳሌ እናት የሆነ ቦታ የምትሄድ ከሆነ በቀላሉ አዝላ እንድትሄድ ይጠቅማል። እንዲሁም ደግሞ ፊቱን ወደ ውጭ አዙረን ልጁ አዳዲስ ነገሮችን ኤክስፕሎር እንዲያይ በጣም ያበረታታል፣ ጥቅም አለው። እናትንም በጣም ይጠቅማታል፣ ስራዋን ቀለል ያደርግላታል። ሆኖም ግን ረጅም ሰዓት የምትጠቀም ከሆነ አንደኛ እናትየዋም የወገብ ህመም ሊያጋጥማት ይችላል። ልጁም ደግሞ መራመድ ባለበት ሰዓት ወይም ደግሞ ፍሎር ታይም ማግኘት ባለበት ሰዓት ሳያገኝ ይቀራል። ህፃናት ሰውነታቸው የሚጠነክረው በዳዴ ስናለማምዳቸው ፍሎር ታይም ወይም መሬት ላይ የሚንቀሳቀሱ ከሆነ ነው እንጂ ረጅም ሰዓት አቅፈናቸው ወይም ረጅም ሰዓት መኪና ውስጥ አድርገን ወይም ተንቀሳቃሽ ነገሮች ውስጥ ስትሮለር ወይም ደግሞ ባውንሰር የሚባሉ ነገሮች አሉ። እነዚህ ላይ ረጅም ሰዓት የሚቆዩ ከሆነ ቶሎ አይቆሙ፣ ቶሎ አይራመዱ። ስለዚህ የመጀመሪያው ችግር ጡንቻቸው ደካማ እንዲሆን ያደርጋል። ስለዚህ ረጅም ሰዓት ቤቢ ኬሪየር በተለይ ከአንድ ዓመት በላይ ባትጠቀሙ እመክራቸዋለሁ። ከዛ በተጨማሪ ደግሞ ማድረግ ያለባችሁ ትልቅ ጥንቃቄ አለ። ይህ ምንድነው? እግሮቻቸውን በደንብ ከፈት ማድረግ አለባችሁ። ቤቢ ኬሪየር የምትጠቀሙ ከሆነ ማዛይ የምትጠቀሙ ከሆነ ልክ ቼቼ እንደምንላቸው ሁሉ ህፃናት እግራቸው በደንብ ከፈት ማድረግ አለብን። ህፃናት እግራቸው በደንብ ከፈት አድርገን ማናዝላቸው ከሆነ ዲዲኤች ለሚባል የአጥንት ኬዝ ላይ እናጋልጣቸው እንችላለን። ይህ ዲዲኤች የሚባለው ዴቨሎፕመንታል ዲስፕሌዥ ኦፍ ሂፕ ይባላል። በዋነኝነት የሚከሰተው ሁለት አጥንቶች በትክክል አቀማመጣቸው ካልተስተካከለ ነው። የመገጣጠሚያ አጥንታቸው ወይም የወገብ የዳሌ አጥንት አለ፣ እሱ ላይ ደግሞ የእግር አጥንት አለ። የእግር አጥንት ልክ እንደዚህ እንደ ሶኬት መግባት አለበት። ይህ ሳይገባ ቀርቶ ወደ ውጭ የሚሆን ከሆነ ዴቨሎፕመንታል ዲስፕሌዥ ኦፍ ሂፕ ይባላል። የሚከሰተው ደግሞ እግራቸው አቀማመጣቸውን በተለይ ቀጥ አድርገን እናስር ከሆነ ማንከፍተው ከሆነ ይህ ችግር ያስከስታል። ስለዚህ ልክ እናቶቻችን ቼቼ ሲሉ እግር በደንብ ከፈት ያደርጋሉ አይደለ? እንደዛ ሁሉ ቤቢ ኬሪየር የምትጠቀም ከሆነ እግሩን ሆዳቸው ላይ በደንብ ሰፋ አድርጋችሁ ከፈት አድርጋችሁ መጠቀም ይኖርባችኋል ማለት ነው። ስለዚህ እነዚህ ፕሮዳክቶችን ከአንድ ዓመት ተኩል በኋላ አልመክራችሁም፣ ብታቆሟቸው እመክራችኋለሁ። ለዛሬ ያለኝ መረጃ ይህን ይመስላል። ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ምናልባት ሌሎች እንዲሰራ የምትፈልጉት ቶፒክም ካለ ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ